አሁን አንድ አባባል አለ ወይም ደግሞ እንደሚሞት ሰው ኑር ሲባል ጥሩ ሁን ነው። መጀመሪያው አካባቢ ላይ ጨካኝ ነው ካራክተሩ ግን ምክንያት አለው። አው ሰርተሽ ብዙ ነገር አለኮ ከአርት ውጪ ደግሞ የራስሽ የሆነ የግልሽ ህይወት አለ። አታ ተከታታዩን ድራማ ለምንድን ነው ያቆምከው? ዲመነጸሯን ሰርግህ ላይ የራስህ ሰርግ ላይ ከበይን ይዘይ የጠየቀች ማለት ሰከላችን እንደቀጠለ ነው። ቀጣዩ እንግዳዬ ወጣት የፊልም ባለሙያ ተዋናይ ድርሰትም ላይ ይሳተፋል። እንደዚሁም ከዛ ውጪ የሆነ ደግሞ ሙያ አለው። አዲስ እየመጡ ካሉ የተለያዩ ስራዎችን በዩቲዩብ ቻናልም ፊልሞችን ተከታታይ ቴሌቪዥን ድራማዎችንም በመስራት የሚታወቅ ወጣት ነው። ቆየት ብሏል። 9 ወር የሆነው ግን በጣም በቁጥሩ ሁኔታ የታየ ፊልም አለውና እንግዳችን አድርገነዋል። ዮሐንስ ሰውነት እንኳን ደህና መጣ። ቅጽል ስምህ ኬና ነው የሚለው ቅጽል ስሜ። ኦኬ ከልጅነት የወጣ ነው? አይ አይደለም። ከፊልሙ ጋር የመጣ ሲካስ የሚል ፊልም ላይ ኬና በሚል ገጸ ባህሪ ነበር የተሳተፍኩት። እና ያው ሰው ልብ ውስጥ ያው በኬና ነው ብዙ ሰው የሚያቀኝ። በጣም ጥሩ። እስቲ ራስህን አስተዋውቀኝ። እንዴት ወደ ፊልም ገባ? ከልጅነት ጀምሮ ነው ማለት ፍላጎቱ ያለኝ በጣም ትንሽ እያለሁ ማለት ነው። ያው ተወልጄ ያደኩበት ቦታ ትንሽ ጠባብ ከተማ ናት። ግን በዛ ውስጥም ሆኜ ያው እንደዚህ የመማር ቻንስ አላገኘውም እዚህ እንዳለው ማለት ነው። አሁን እዚህ አለ ብዙ ቦታ ላይ ስለ አርቱ ምናምን የምትማሪበት ቦታ፣ እዛ ግን የለም። ግን ፍላጎቱ አለኝ። እዚህ መጥቼ ያው አሁን እስካለሁበት ድረስ እንግዲህ ያው እየጣርኩ ነው። የት ነው የትውልድና የእድገትህ ቦታ? የትውልድ ቦታዬ ፊንጫ ትባላለች። ወደ ወለጋ መስመር ናት በጊዶ በኩል። እዛ ነው ተወልጄ ያደኩት። ፊንጫ ሲባል ብዙ ሰው በግድብ ነው የምናውቀው። በዛ ነው በቃ ቢያንስ ያንን የማያውቃለ ብዬ አላስብም። ከዛ ተጨማሪው ደግሞ ንገረን፣ ምን አይነት ከተማ ናት? ወይ በጣም ደስ የምትል ከተማ ናት። አባቴ በአጋጣሚ እንደውም እዛው መብራት ኃይል ውስጥ ነበር የሚሰራው። እዛው ነው ያደኩት። በቃ እዛው የራሳቸው ቤት አላቸው እንደ ካምፕ ነገር። በቃ እዛው ነው ያደኩት እና ደስ የምትል ከተማ ናት። በቃ ይሄ በደንብ ፍቅር አለ። መከባበሩም ፍቅሩም ምኑም በቃ ሁሉም ነገር ደስ ይላል እዛ። እንደውም እዛ በማደጌ በጣም ደስተኛ ነኝ። ሌላ ምን ነገር አላት ፊንጫ የሚታወቅ ወይ በዚህ ነው የምትታወቀው? ከኛ ደግሞ ዝቅ ብሎ ስኳር ፋብሪካ አለ። እዛ አሁን በደንብ ነው። ስኳርም እኛ ጋር ርካሽ ነው። ተበደላል። እና ፊንጫ ደስ የምትለው ይሄ በወንዝ የተከበበች ሀገር ናት። በጣም ይሄ አረንጓዴ ለም ናት በቃ። እና ይሄ ንጹህ አየር የሚባለውን ነገር በደንብ የምታገኝባት ቦታ ናት። ደስ የምትል ከተማ ማለት ነው። ስገቢ ኖርማሊ ይሄ ምናምን የምትያት ከተማ ናት። ጠባብ ናት ግን ሰዎቿም ይሄ ያለው ነገር ሁሉም ነገር ቆንጆ ነው በቃ በአጠቃላይ። አይገርምም? በስኳር ነው ያደግነው ማለት የምትችሉት እናንተና ወንጂ አካባቢ ያሉ ልጆች ናቸው እንዴ? ውሃ በስኳር እየበጠበጥን ደስ ይላል። ስለዚህ ልጅነት ትምህርት ቤት አካባቢ ላይ አሁን ወደ ጥበብ ስትመጣ ሙከራዎች ነበሩ? እንዴት አይነት ልጅ ነበርክ? ትምህርት ቤት ላይ ሙከራዎች የሉኝም፣ ምንም የለኝም ማለት እችላለሁ። ግን ይሄ አለ አይደለ ቤተሰቡን የሚያከብር ልጅ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት የሚመጣ ልጅ ነበርኩ። ነቅነቅ የለም። አባቴ ሃርድ ነው። ከዛ በኋላ ታዲያ እንግዲህ እንዴት ወደ ጥበቡ መጣ? ወደ ሌላም ደግሞ ትምህርት ዝግጅትም አለ ከሙያው ከዚህ ሙያ ውጪ፣ እሱንም አስተዋወቀኝ በዛው። በጣም በኦዲሽን መግባት ፈልግ ነበር። እንዲህ አርቱ ላይ በኦዲሽን ነበር መግባት የምፈልገው እና እንደመጣው አምቦ ነበር ዲፕሎማ የተማርኩት በሮድ ኮንስትራክሽን ማለት ነው። እና ከዛ ቀጥታ እዚህ እየሰራው ማታ ማታ ኢንጂነሪንግ እማራለሁ፣ ቀን ቀን ደግሞ እዛ ኮንስትራክሽን ላይ እሰራለሁ ቂሊንጦ መስመር። እና እዛ እየሰራው እሁድ ደግሞ ብሉ ስካይ የሚባል ኦሮሚያ ታወር ላይ ያለ ስክሪፕት እየሄድን እናጠናለን አንዳንድ ነገሮችን። ይሄ በቃ እንደመጣሽ ይከብድሽል እንዲህ ድፍረት ምናምን ይሄ ወጥቶ መናገር ምናምን የመጀመሪያ ጊዜ ወረቀት ሁሉ ይዤ እንቀጠቀጥ ነበር ለማለት ማለት ነው። እና ብዙ ነገሬ ያው ኮንፊደንስን ያገኘሁት እዛ ቦታ ላይ ነው።
ብዙ ባልሰለጥንም እዛ 3 ወር ምናምን ሰልጥኛለሁ። ግን በቃ ያው ውስጤም ስላለ ፍላጎቱ ብዙ ስላለ ያው በደንብ ነው ደግሞ ፍላጎትሽ ያለ ቦታ ላይ ስትሆኚ በደንብ ነው ትኩረት አድርገሽ የምታየው እና በዛ ነው ያገኘሁት። ስለዚህ ኢንጂነር ነህ በሙያም በሌላ በኩል? አዎ ከዚህ ሙያ በመቀጠል በጣም ወደው ሙያ ነው፣ ደስ የሚል ሙያ ነው እና ደግሞ ፈልጌውም ነው የተማርኩት። እውነት ነው፣ ትልቅ ነገር ነው። እሱም አቻችሎ መሄድ ያው ጊዜና ሁኔታ ሊገድብ ይችላል። በተለይ ተከታታይ ቴሌቪዥን ድራማ ላይ አለ አሁን እየሰራኸው ያለው እሱን ጨምሮ መጀመሪያ የጀመርክበትንና ስራዎችን በትንሹ አስተዋውቀኝ፣ የዩቲዩብ ቻናሉን ጨምሮ። መጀመሪያ የሰራሁት ስራ ፍኖት ፊልም ፕሮዳክሽኖች ጋር ነው የሰራሁት። አልወጣም ፊልሙ፣ የሲኒማ ፊልም ነው መጀመሪያ የሰራሁት። ከዛም በኋላ ደግሞ የዩቲዩብ ፊልም አሜኬላ ሚል ራሴ ጽፌ ከጓደኞቼ ጋር በህብረት ሆነን ፕሮዲስ ያደረግነው ማለት ነው። እኔ በጽሁፉ ነው የተሳተፍኩት፣ እነሱ ያው በህብረት ሆነው ፕሮዲስ ያደረጉት። ከዛን እሱ ጥሩ ነበረ። ግን ሁለተኛ ፊልሜ ሲካስ 1 ማለት ነው እሱ ሲወጣ ጀስት በብዙ ሰው ጋር የደረስኩ ይመስለኛል ዩቲዩብ ላይ ማለት ነው። እና ቆንጆ ስራ ነበር በሰዓቱ። እንዲም በሰው ድሬ ያኔ ቲቪ ነበረው እዛ ላይ የሚታያል ነበር እና በጣም አሪፍ ነበር እሱ ስራ። በቃ በሱ ነው የደረስኩት ሰው ጋር ማለት ነው። ከዛም በኋላ የራሴን ቻናል ክሬት አድርጌ ራሴ እየጻፍኩ በራሴ ፕሮዳክሽን ሰውነት ሚዲያ ሚለው ሚዲያ የኔ ነው። እዛ ላይ የሚለቀቁ ፊልሞች በሙሉ እኔ ፕሮዲስ ማድረጋቸው ፊልሞች ናቸው። በቃ እንደዛ እየሰራው ነው እስካሁን ድረስ ያለሁት። ቆንጆ ፊልሞች አሉ እዛ ላይ ይታያልም ደግሞ እንደምታዩ ቻናሉ ላይ። ትንሽ ያው ኦዲየንስን ተከታታይ ድራማ ጀምሬ ያስቀይም ያለው አቋርጬው ማለት ነው። አዎ ብዙ ጊዜ ተከታታይ ስራ ሲጀመር አያለው ነኝ ኮሜንቶች እንደተመልካችም ትከታተላለህና አታቋርጡት ምን ወይም ደግሞ ምን ዋጋ አለው ትተውታላችሁ ብሎ ተመልካች ብዙ ቅሬታ ያቀርባል። አንተም ይህ ቅሬታ ያልተጠበቀ ቦታ ሁሉ ደርሷል ይባላል። ሰርግህ ላይ አዎ እስኪ ንገረኝ። ትልቅ ሴትዮ ናት መጣ አታ ተከታታዩን ድራማ ለምንድን ነው ያቆምከው? ዲመነጸሯን ዝቅ ሰርግህ ላይ የራስህ ሰርግ ላይ እንዲጎተታይ ካባይን ይዘይ የጠየቀች ማለት ነው። ለምንድን ነው እንትን ያልከው ያቆምከው? ምንድነው ለምንድነው ማቀጠለው? መጀመር እንጂ መጨረሳችሁ ነው ብላ ብዙ ጊዜ ቅሬታ ይቀርባል። በደንብ እንግዲህ ሰርግህ ድረስ ሰርግህ ላይ ተጠራ አንድ ታዳሚ ሰው ወይ እንደዚህ ከጠየቀ ፍላጎት ስላለ ነው። ባለሙያው ደግሞ የሚያቋርጥበት ደግሞ ሌላ ችግር ስለሚኖር ነው። ብዙዎች ምናልባት ላይ መልሱት ይችላሉ እዚህ ቦታ ላይ፣ ግን ብዙ ሰው ጀምሮ ያቋርጣል። ለምንድን ነው? ለአንተ የገጠመህ ችግር ምንድነው? ራስህ ቻናሉ ያንተ ነው፣ ፕሮዲውሰርም ነህ እና ምንድነው የሚገጥመው ችግር ተከታታይ ስራ ላይ? የኔ አንደኛ ላይ ሐሳቡ ብዙ ነው፣ ብትን ያለ ሐሳብ ነው ያለው። ከዛን እና እንደጠበቅኩት አይደለም እይታው ማለት ነው። ፊድባኩ በጣም ቆንጆ ነው፣ ግን እንደጠበቅኩት አይደለም። ከዛን ሳይው ስቶሪውን ራሴ ነኝ የምጽፈው። መነሻ ሐሳቡ የኔ ነው፣ የሚጽፈው ልጅ ደግሞ ፊልሞን ይባላል እና አብረን እየሰራን የሆነ ሰዓት ላይ ዝም ብዬ ከራሴ ጋር ተማከርኩና ይህንን ስራ ለምን ከፍ ወዳለ ማለት የሆነ ሰዓት ላይ በደንብ ባጀት አውጥቼበት እንዲህ የቲቪ ቻናሎች ላይ ምናምን ለምን መስራት አልጀመረም? ይሄን ያልከለፋው ብዬ ነው ያቆምኩት። ግን ደግሞ እኔ እየሄድኩ መሰራባቸው ቦታዎች አሉ እና ይሄ አለ አይደል ከባጀት አንፃር እንሄዳለን። በሙከራ ተብሎ ነው 1 ክፍል 2 ክፍል ምናምን ይሰራል። ከዛን ልክ መተላለፍ ሲጀምር ይቆማል ማለት ነው። ያው እንደጠበቁት ካልሆነ ማለት ነው። ያው ደግሞ ትንሽ ባጀት እጥረት አለ። ያው ብዙ ፕሮዲዩሰር ጋር ማለት ነው። ብዙ ለፍቶ የማይታይላቸው ሰዎች አሉ። እንዲህ ደግሞ በቀላሉ ሰርተው ደግሞ የሚታይላቸው ሰዎች አሉ። ብቻ ቻንስ ነው። አንዳንድ ጊዜ የሆነ ቆንጆ ስራ አሁን በተለይ ዩቲዩብ ቻናሉ ላይ አሁን ፊልም ያገናኘን ፊልም ራሱ በደንብ ታይቷልና አንዱ ስራ ሲታይ ወደ ኋላ እየሄደ ሰው ሌሎቹን ስራዎችም ያያል። ተከታታይ ያልከኝ ስራ 8ኛ ክፍል ላይ እኔ ቆመው በ8 ክፍል ውስጥ ብዙ ተከታይ ታፈራለህ። የትኛውም ሱቅ ብትከፍት 6 ወር ትርፍ ላይ ኖሮ ይችላል ወይ እንደዚህ። ግን የፊልምን ወጪና የሚፈጀውን ነገር ብዙ ሰው ላይረዳው ይችላል፣ ስናየው ቀላል ስለሚመስል። ትንሽ እሱን አብራራልኝ። አዎ በጣም
እያንዳንዱ አክተር ያው ፕሮዲሰሩ ነው የሚከፍለው። እያንዳንዱ እዛ ቦታ ላይ የሚገኘው ሰው በሙሉ ተከፍሎት ነው የሚመጣ። ኦዲየንስ ማያያቸው ደግሞ ባክ ላይ ያሉ ፕሮዳክሽኖች፣ ካሜራ፣ በቃ በአጠቃላይ ፕሮዳክሽን ላይ ያለው ወጪ ከባድ ነው እና እያንዳንዱ ነገር ስታስቢ አሁን ደግሞ ያልጨመረ ነገር የለም። ኢቨን እኛ ፊልም ስንጀምር መኪና የአንድ ቀን መኪና አንድ ቀን ምን ከፍለው ማለት ነው 700 ብር ነው። አሁን ግን 7000 እና 6000 ብር ነው በአንድ ቀን ምን ከፍለው። የሚገርምሽ ነገር ደግሞ ሽያጩ ላይ እንዴ ከዚህ በፊት በምንሰራበት ዋጋ ኢቨን እየሰሩ የሚሸጡ ፕሮዲሰሮች አሉ። እየሰሩ የሚሸጡ ፕሮዲሰሮች በፊት በሚሰራበት ዋጋ ነው እንዲህ የዩቲዩብ ባለቤቶች እንግዛቸው ምናምን የሚሉት ማለት ነው። ያን ስታስቢ ሞራን ታጫለሽ። ሰርተሽ ብዙ ነገር አለ እኮ ከአርት ውጪ ደግሞ የራስሽ የሆነ የግልሽ ህይወት አለ። ያንን ደግሞ መስራት ይኖርብሻል እና ያ ነገር አለ። ይሄ በደንብ ለፍተሽ የምታገኝበት ነገር የለውም። አዎ የልፋትህን ያህል ምላሹ መሆን ሳይችል ሲቀር 8 ክፍል ብዙ ነበረ፣ ግን ደግሞ ከዛ በላይ ለመሄድ የማያስችል ከባድ የኢኮኖሚ እጥረት ያጋጥማል። ስራውን ካላየንኛ ተመልካች ከሌለው ወይም መጀመሪያም ወጪው ከባድ እንዳልከው ቀድመ ከፍለህ ነው በኋላ የምትሰበስበው እና እሱ ነገር ትንሽ አስቸጋሪ ነው። ከዛ ውጪም አንተ ሌሎች ጋር ሄደህ የምትሰራበት አለ። ስንት የተቋረጠ ታስታውሳለህ? አረ ትወጣበታለህ በነፃ ብዙ ጊዜ። ይሄ ፊልም በቃ ትወጣበታለህ። ስንት ፊልም ሰርቻለሁ ግን ፊልሞቹ አልወጡም። እንኳን አንተ ልትሆናባቸው ራሳቸው ማለት ለፍቼ ያጋጥማል። ብዙ ቦታ በነፃ ሰርቻለሁ ብዙ ቦታ። እነዛን ሂደቶች ምንድነው የሚያበረታ? አይ በቃ ልክ ቀጣይ ስትጠራ አሁን ይሄም ሊቀር ነው ወይ ሊቋረጥ ነው የሚል የሆነ ስሜት ይሰማል። 2-3 ተደጋጋሚ እንደዛ ወይም ደግሞ ላይሄድ ይችላል። ትግስት ይፈልጋል ሙያው በራሱ። ምንድነው የሚያበረታ? የሚያበረታኝ ነገር በቃ ይሄ የልጅነት ህልምሽ እና ደግሞ ሁሉም ሰው የሚሰራው ሰው ፕሮዳክሽን ላይ የሚሰሩ ሰዎች በቃ ሁሉም ሰዎች ሙያ ውስጥ ያሉ ሰዎች በሙሉ ሙያውን ስለሚወዱት ነው የሚሰሩት እንጂ እንደ ልፋቱ ማንንም ሰው ያገኛል ብዬ አላስብም። አክተሩም ቢሆን ፕሮዳክሽን ላይ ያሉ ሰዎች ቢሆኑ የሚገባቸውን ነገር ያገኛሉ ብዬ አላስብም። እና ይሄ ያለ አይደል እዛ ያለው ፍቅር ከዛም በኋላ ደግሞ ሙያውን መውደድ ደስ ይላል እኮ የፊልም ክሩ። በአንድ ቀን ቤተሰብ መሆን ትችያለሽ። ሄደሽ እናትሽ ታረጊያታለሽ፣ አባትሽ ታረጊዋለሽ ምናምን በቃ በአንዴ ትግባቢያለሽ። ያ ደስ ይለኛል። ከዛን ደግሞ ሙያውን በደንብ ወደዋለሁ። በቃ አውቃለሁ። ያው ገና ጀመርኩ እንጂ አልጨረስኩም። የሆኑ የኔ የሆኑ ግቦች አሉ። የሆነ በቃ ዮሐንስ ሲባል የሆነ ግብ አለው አእምሮዬ ላይ የተሳለ በኔ ዙሪያ የሚያውቁት ሰው የሚያውቁት የሆነ ህልም አለኝ። በቃ እሱ ያበረታሻል፣ ወደፊት ፑሽ ያደርግሻል። የእናት ነገርም ከተነሳ ትንሽ ጨከን ያለ ገጸ ባህሪ ተወሳስደዋለህ። በሰላም ነው? አዎ ከእናት ጋር ችግር አለብህ ወይ ተብያለሁ። አስተዳደጉ በእናት አይደለም ወይ ምናምን ያሉኝ ሰዎች አሉ። ብዙ ጊዜ ከፍቅር ተደሳለኝ ጋር 2 ፊልም ነው ምናምን ሰርተናልና ትንሽ ጨካኝ ካራክተሩን የኔ ሰራውት የማይታዘዝ ልጅ እና ደግሞ የራሱ አንደኛው እንደውም የራሱ የሆነ የተዋሸ ካራክተር ነው። ቤተሰቦቹ የዋሹት ካራክተር ነው። በቃ እውነት አለው። ሰው ደግሞ የሚያየው እናቴን እንደዛ መናገሬን እንጂ የልጅን እውነት አይደለም የሚያዩና በቃ እንደዛ ይሉ። ኢቭን እንዴ እናቱን አይወዳትም፣ እናት አላሳደገውም፣ አባት ብቻ ነው ያሳደገው ምናምን ያሉኝ ሰዎች አሉ። በዚሁ አጋጣሚ እናቴን በጣም ነው የምወዳት። አንዳንዴ ወይ ሲደጋገም በተለይ ደግሞ እናትን ብዙ ጊዜ ጨክኖ መናገርም ማስቀየምም እናትን መጉዳት ይከብዳል። ለብዙ ተመልካች ቶሎ እንትን ያደርጋል፣ ስሜታዊ እንዲሆን ያደርጋል። ስለዚህ ያው ገጸ ባህሪውን በጥሩ ሰርተዋል ብዬ አስባለሁ። ስለዚህ ሰው እስከዛ ድረስ አምኖ ካናደድከው ወይም ደግሞ እናት የለውም ብሎ ካሰበ በጣም ብዙ ሰው ነው የሚለኝ እንደዛ ምርር ብለው ማለት ነው። ስለዚህ ከዚህ በኋላ እንደዛ አይነት ስክሪፕት ቢመጣ አረን ይሰራሉ። አብዛኛው ሰው አይ ቀይራለሁ ነው የሚለው። አይ እኔ እሰራለሁ ስራ አይደል ዋናው ነገር ገጸ ባህሪው ነው ያሳመነኝ። እሰራለሁ ምንም ይሁን እሰራለሁ። አዎ ያው ስራዬ ብዬ እስከወጣሁበት ድረስ በቃ ዋናው የኔ ነገር ማሳመን አይደል። ወጣት ሲኮን ጥሩ ቁመናና ብቃት ሲኖር
ብዙ ገጸ ባህሪያትን የማግኘት እድልም አለ። አንተ ደግሞ የራስህ ስራዎች ላይ ነው በብዛት እየሰራህ ያለው። በጣም እየተወደደልህ ስራ የትኛው ነው? ሁለተኛ ላይ የሰራው ስራ ሲካስ አንድ ኬናን ሆኜ የሰራውበት ስራ በደንብ እንትን ሆኜ የሰራሁት ይሄ መንገድ ላይ ልብስ እያዞሩ የሚሸጡ ካራክተር ነኝ። በቃ እየታገለ ይሄ እናቱንና ወንድሙን የሚያስተምር ካራክተር ነውና ይሄ በቃ ብዙ ሰው ልብ ነክቷል ብዬ አስባለሁ በሰዓቱ ማለት ነው። ከ4 ዓመት በፊት ማለት ነው። እና እሱ ነው ብዬ አስባለሁ። ብዙም ሰው መንገድ ላይ ኬና ነው የሚለኝ። ቅርብ ጊዜ የወጣውና መንገደኛ ካልተሳሳት ምን አይነት ስራ ነው? በጣም ጥሩ እይታ ነው የነበረውና ትንሽ ሐሳቡን ብትነግረን ደስ ይለኛል። መንገደኛ አንደኛ በራሴ ቻናል ላይ ነው የተለቀቀው። ራሴ ነኝ የጻፍኩት፣ ያው እንዳልኩት ራሴ ነኝ ፕሮዲዩስ ያደረኩት እና ትንሽ ጨካኝ ነው ካራክተሩ፣ ግን የራሱ እውነት ያለው ካራክተር ነው። በቃ ይሄ እኔ ከሞትኩ በኋላ ማንም ሰው እንዳይጎዳ ስለኔ መጥፎ አመለካከት ይኖራቸው ምናምን ብሎ የሚያስብ ካራክተር ነው። በቃ ይሄ ከአባቱ የወረሰው ሀብት አለ። ያንን ሀብት እናት ለሁሉም ነገር በቃ ልጇን ማትረፍ አይደል የምትፈልገው ምንዋንም ሽጣ እና ከዛ አንፃር ተነስቶ ካራክተሩ የሆነ ገንዘብ ሲያገኝ ከአባቱ ከሌላ ነው የሚወለደው። የሆነ ገንዘብ ሲያገኝ ህመሙ እንዳለበት ሲነገረው ያንን ገንዘብ ለእናቱና ለወንድሙ ሊያስቀር ብሎ እስከ ሞት ድረስ ዋጋ የከፈለ ካራክተር ነው። እናቱን ያመናጭቃል እንድትጠላው ማለት ነው። በቃ ስለሱ መጥፎ ትዝታ እንዲኖራት እንዳትጎዳ ነው በሱ ሐሳብ ማለት ነው። የሆነ ሰው ማንነት አይደል አንድ ካራክተር ሲገነባ የሆነ ሰው እኮ አለ እንደዚህ አይነት ካራክተር እና ትንሽ መጀመሪያው አካባቢ ላይ ጨካኝ ነው ካራክተሩ፣ ግን ምክንያት አለው። አሁን አንድ አባባል አለ ወይም ደግሞ እንደሚሞት ሰው ኑር ሲባል ጥሩ ሁን ነው። በቃ ሞት አለ፣ ስለዚህ እንደሚያልፍ ሰው ስትኖር ጥሩ ሆነ ኑር ነው። ይሄኛው ደግሞ ተቃራኒ ነው። ያው በቃ እንትን ነው ይሄ በቃ መጥፎም ሆንሽ ጥሩም ሆንሽ ወንድም እናት አለ አይደለ እንትን ይሉሻል፣ ይቀበሉሻል እኮ ስትሞቺ መጥፎነትሽ እኮ ይጠፋል። መጥፎ ሰው ሞቶ አጋጥሞሽ ያውቃል? ይረሳል ነበር ምናምን ሲባል አላውቀውም እንዴ ምናምን እስክረስ የሞተ ሰው አይታማም። ለዛ ይሄ ካራክተር ደግሞ ይሄ በቃ እናቱ አእምሮ ላይና ጓደኛው ወንድሙ አእምሮ ላይ በቃ እንትን መሆን ነው የሚፈልገው። በቃ ጨካኝ ሰው ነው። በቃ ጠልተውት በቃ እንዲሞት ብቻውን ነው የፈለገው። ያ ነው ያም ነበር ካራክተሩ። እንደ ሐሳብ ቆንጆ የሚያነጋግር ሐሳብ ነው። ለዛም ነው ማውራት የቻልነው እዚህ ጉዳይ ላይ። እንግዲህ ስራ ላይ በዚህ በነበረ ቆይታ አብረው የሚሰሩ ትልልቅ ባለሙያዎች አሉ። ፕሮዳክሽን መስራት ቀላል አይደለም። ሌሎች አጋዥም ሰዎች ይኖራሉ። ምስጋናም ካለ ምስጋና መጀመሪያ እዚህ ላደረሰኝ ለእግዚአብሔር ምስጋናዬን አቀርባለሁ። ለድንግል ማርያም ልጅ ለኢየሱስ ክርስቶስ ምስጋናዬን አቀርባለሁ። በመቀጠል ደግሞ ያው አንድ ሰው እዚህ አሁን ያለውበት ቦታ ለመቀመጥ ከኔ ጀርባ ያሉ ቤተሰቦች አሉ። ቤተሰቦቼን፣ እህት ወንድሞቼን፣ እናቴን በጣም 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 እዚህ እንድደርስ ስላደረጋችሁኝ ከልብ አመሰግናለሁ። በመቀጠል ደግሞ አባቴ በህይወት የለም፣ ብዙ ለፍቷል። እዚህ አሁን ያለውበት ቦታ ደርሼ ቢያይ ደስ ይለኛል። ነፍስን በአጸደ ገነት ያሳርፍልኝ። ከዛን ደግሞ ሙያተኞቹ አሉ አምነውኝ ካራክተር አምነውኝ የሆነ ስክሪፕት የሚልኩልኝ ሙያተኞች አሉ። እነሱን በአንድ ላይ በጣም ነው ማመሰግናችሁ። አብረን በሰራንባቸው ጊዜያቶች በጣም ጥሩ ጊዜ ነበረን። በጣም አመሰግናለሁ። በጣም እናመሰግናለን። እኛም ምናልባት አዲስ እየሰራህ ያለው ተከታታይ ቴሌቪዥን ድራማ አለ፣ አልወጣም ግን በጉጉት እንዲጠበቅ ዲስ ቲቪ ላይ ነው የተሰራ ያለው። በሚስጥር የሚል ተከታታይ ድራማውን ጀምሬያለሁ። ዲስ ቲቪ ላይ ነው የሚታየው። በሳምንት 5 ቀን ነው ሊታይ የታሰበው። እስኪጀምር ድረስ ያው በጉጉት ጠብቁት። ቆንጆ ስራ ነው። እነ ሶፊ ናቸው የሰሩት፣ እነ ኤቢ፣ እነ ቅዱሴ። በዚህ አጋጣሚ እነሱንም በጣም ነው ማመሰግነው። አምነውብኝ ይሄንን አዶናይ የሚል ገጸ ባህሪ ነው ያንን ገጸ ባህሪ ስለሰጣችሁኝ በጣም አድርጌ ነው ማመሰግናችሁ። ያው አንድ ሌላ መስክናቸው ብዬ ነው፣ ብዙ ናቸው። እኔም ሐሳቡ ቢያንስ እንዲነሳ ነው። ሲጀመር እንግዲህ ከወዲሁ እንደዚህ በማየት ነው ሊያግዝ የሚችለው ሌላው ሰውና እዛ ላይ ጨካኝ እንዳልሆንክ ተስፋ አደርጋለሁ። እናት ላይ እንደማትጨክን ተስፋ አደርጋለሁ።
በጣም ጥሩ ጊዜ ነው የነበረኝ። አመሰግናለሁ በጣም። ከወደፊትም ደግሞ እንደ ትልቅ ቦታ ላይም ትልቅ ሙያተኛም ሆነ የዳበረ ልምድ ደግሞ ኖሮ እንደምንገናኝ ተስፋ አደርጋለሁ። ጥሩ ቆይታ ነበረን። ከሰከላ ጋር አሁንም ቆዩ።